አብዲ እንግዲህ እንዳያችሁት ቪዲዮውን ሀዋን ደበደባት። እንዴት ደበደባት? አብዲ በጣም ያሳዝናል። በአሁኑ ሰዓት ሴት ልጅ ላይ እንዴት ብትር ማንሳቱ፣ እንዴት እጁን ዘረጋባት። በጣም ያሳዝናል። ሀዋ የዋህ ናት። በነገራችን ላይ እንዴት ሴት ልጅ ላይ እጁን ዘረጋ አብዲ? ወንድም የላትም ባል የላትም ብሎ ነው። በቃ ተኋላ ተከታይ ሰው የላትም ብሎ ነው። በጣም ያሳዝናል። እጁን እንዴት ዘረጋባት? እንዴት ሊመታትስ ቻለ? በምንስ አስቻለው እንዴ? የመን እኮ የሴት ሀገር ናት ትላላችሁ አይደለ? ሀዋ እንግዲህ መኖሪያ ፍቃድ ስለሌላት ተጨቆናና ተበድላ ተደብድባ መቅረት አለባት ትላላችሁ? በጣም ያሳዝናል ማለት ነው። አብዲ መጥፎ ሰው እንደሆንክ ዛሬ ገና ነው ያወቅኩ። እንዴት ሴት ልጅ ላይ እጅህን ትዘረጋለህ? አሰላሙ አሌይኩም ረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም፣ እንዴት ናችሁ? ክርስቲያን ወገኖቼ ሰላም ብያለሁ። ያላችሁበት ሰላማችሁ ይብዛ። ዛሬም እንግዲህ ውዶቼ እንደተለመደው መለስ ብያለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አበረታቱኝ ውዶችዬ። አላህ ሀገራችንን ሰላም ያደርግልን። እንግዲህ ዛሬ መለስ ያልኩበት እንግዲህ ውዶቼ የዛሬው ቪዲዮ ለየት ያለ ነው። አብዲ ሀዋን ደበደባት። እንዴትስ ደበደባት? በጣም ያሳዝናል። እንዴት የመን የሴት አገር ናት፣ የሴት መብት የተጠበቀባት አገር ናት ትላላችሁ አይደለም? እንግዲህ ሀዋ ተኋላ ወንድም የላትም፣ ባልስ የላትም። ባል ቢኖራት ወንድሟ ቢኖር እዛ የቱን ያክል ብዙ ጠንክ ብዙ መዘዝ ይመጣ ነበረ ማለት ነው። ምክንያቱም እንዴት አብዲ እንዴት ሴት ልጅ ላይ እጁን ሊሰነዝር ቻለ? እንዴት እጁን ሰነዘረ ሀዋ ላይ? በጣም ያሳዝናል። ሀዋ የዋኬክ ማለት ነው። ሀዋ ሞኝ ናት። በነገራችን ላይ እንደሷ ያለ ግልጠኛ ሰው አይቼ አላቅም። በእውነት ተተናገርን ማለት ነው። እንግዲህ ሀዋ ሆስፒታል ገብታለች ማለት ነው። አብዲም እንደደበደበ ቀርቷል። በመደብደቡ ላይ ደግሞ ፖሊስ እየመጣ እያስፈራራኝ እያባረረኝ ይገኛል። እንደ ልቤ መውጣት መግባት አልቻልኩም አለች እንግዲህ ሀዋ ማለት ነው። በጣም ነው የሚያሳዝነው። ሀዋ በነገራችን ላይ የሰኢድና የሱምያ ነገር በጣም ያሳስባታል። ጓደኛዋ የአንጀት ጓደኛ ስለሆነች እንደ ሀዋ ንጹህ ሰው አይቼ አላቅም ማለት ነው። እንግዲህ ሰኢድ ሀዋን ሱምያ አለችበት ታውቂያለሽ ብሎ አልደበደባትም። ምንም ክፉ ነገር ክፉ ቃላት አልተናገረም። እስኪ አብዲ አንተ ምንድነው? እስካሁን ድረስ ሀዋ ተደብቃ ነበር ያለችው። አንቺም ጥፋተኛ ነሽ። እንዴት እንደሚዝትብሽ ታውቂያለሽ፣ እንደሚፈልግሽ ታውቂያለሽ። ታንዴ ሁለት ጊዜ ዝቶብሻል፣ እጁን ዘርግቶብሻል። ሰተት ብለሽ እሱስ ቤት አንቺ ምን አሰደሽ? ጥፋት አንቺም ላይ አለ። ሱምያ እና ሰኢድ ስትገናኙ ስትታረቁ ድረስ ራስሽም መጠበቅ ነበረብሽ። አሁንም በጣም ያሳዝናል። ወንድም ቢኖርሽ አብዲ እንደዛ እንደደበደበሽ እንግዲህ የቱን ያክል ግድያ ነበረው ማለት ነው። ምክንያቱም እሱ እጁን ሲዘረጋ ዝም የሚለው ሰው የለም ነበር። በነገራችን ላይ ያው መኖሪያ ፍቃድ ስለሌላት ነው ሀዋ ተደብድባ ዝም ያለችው። መኖሪያ ፍቃድ ቢኖራት እንደ ደበደባት አይቀርም ነበረ፣ ተወስደው ነበር ወደ ህግ ማለት ነው። በጣም ያሳዝናል። ታሳዝናለች። እንግዲህ ብዙ ጓደኛ ብዙ ባልንጀራ በሱምያ ምክንያት እንግዲህ ሀዋ እየተደበደበች ትገኛለች ማለት ነው። ሰኢድ ምንም አላደረጋትም ነበር። ተልመና ውጪ በስነ ስርዓት እየለመናት ነበር ያለው። አሁን እንግዲህ አብዲ ለሰኢድ አብሮ አንቺ ታውቂያለሽ ምስጢሩን፣ ሁሉን ነገር አንቺ ታውቂያለሽ፣ አንቺ ገብተሽበታል፣ ተናገሪ ያለችበትን ወይ ስልኳን ቁጥር አምጪ ብሎ እንግዲህ አብዲ ሀዋን ደበደባት ማለት ነው። ሀዋ መሽተሽፋ ሆስፒታል ገብታለች። በጣም ያሳዝናል። ሆስፒታል እንደገባች ደግሞ ህመሟን እና ብትሯን መቻያ አታለች። ፖሊስ ይዞ እንግዲህ እያባረራት ይገኛል አብዲ ማለት ነው። አብዲን የማያውቅ የለም፣ የሰይዶ ጓደኛ ማለት ነው። በፊትም በሱምያ ምክንያት አንቺ ነሽ የደበሹ አብራችሁ ቪዲዮ ትትሰሩ አይቼ
ትትሄድ ሁሉን ነገር ታውቂያለሽ፣ እንዴት አልነገርሽኝም ብሎ ራሱ ብዙ ደረጃ ደርሶ ነበር ማለት ነው። ተሰኢድ ይልቅ አብዲ በጣም በቃ ስሜቱን መቆጣጠር አልቻለም ማለት ነው። አይችልም። ምክንያቱም ሴት ልጅ ላይ እጁን እንደዚህ ይዘረጋል ብዬ በፍጹም አላሰብኩም። ቆይማ በነገራችን ላይ አንተ ሚስት የለህም? እስኪ ሚስትስ ምን ትልሃለች? እሺ ሀዋ ወንድም ቢኖራት አንተ ሀዋን እንደዛ ጥፍጥፍ እንዳረካት፣ እንደ ቆረጣጠምካት፣ እንደደበደብካት ዝም የሚልክ ሰው የለም ነበር። ነገር ግን ሀዋ ብቸኛ እንደሆነች አውቆ ነው አብዲ እንደዛ ጥቃት ያደረሰባት እላችኋለሁ። ውድ ተመልካቾቼ እንግዲህ የዛሬው ቪዲዮ እኔ የታየኝኝ እየላችሁ ቀርብ ያለሁ። ውድ ተመልካቾቼ እስኪ እናንተን ሀሳብ አስተያየት በኮሜንት አስቀምጦ ማለት ነው። እርግጥ ነው አው ሱመያ መንከራተቷ በጣም ያሳዝናል። ሰኢድም እንደዚህ መንከራተቱ በጣም ያሳዝናል። እቺ ልጅ ደግሞ ምንም የምታውቀው ነገር የላትም። እንደ ማንኛውም ሰው በስልክ ነው የምታናግራት እንጂ በአካል አልተገናኙም። እንዴት አብዲ ሀዋን ሊደበድባት ቻለ እንዴ? ደፈረኝ ብላ እኮ ማስያዝ ትችላለች፣ ወደ ህግ መሄድ ትችላለች። ነገር ግን መኖሪያ ፍቃድ ስለሌላት ነው አንገቷን ያስደፋት ማለት ነው። ለሴት ልጅ ማንኛውም ሰው ጠበቃ ይሆናታል። ነገር ግን መኖሪያ ፍቃድ ስለሌላት በዛ ደካማ ጎኗን አይቶ ተጠቀመባት ማለት ነው። ደበደባት። በጣም ያሳዝናል። እንዴት እኔ በጣም ነው ያሳዝነችኝ። እላዋ ላይ ወጥቶ በጥፊ በእርግጫ በቁንጥጫ እንዴት አድርጎ እኮ ነው የደበደባት ማለት ነው። በጣም ያሳዝናል። አረ ሸም ነው። ለሴት ልጅ ክብር ይኖርህ። አንተ ሴት ልጅ ትወልዳለህ፣ ሚስት ትኖረሃለች፣ እህትም ትኖረሃለች። እንዴት ሴት ልጅ አሁን አንተ እህትህን ሌላ ሰው ተነስቶ በሌላ ሰው በጓደኛ ምክንያት ተነስቶ ድብድብ ቢያደርጋት ምን ያክል ስሜት ይሰማሃል አንተ ማለት ነው። ራስህ ላይ አድርገህ መገመት አያቅትም። ይከ ማንኛውም ሰው የሚሰራው ሰው ነው ማለት ነው። እንዴ ወንድ ልጅ ሴት ልጅ ላይ እጁን መዘርጋት ወንድነት አይደለም። በዛውም ደግሞ ቤቱ ሂዳ በጣም ያሳዝናል። ቤቱ ሂዳ ሰው አስተናግዶ በነገራችን ላይ ባህላችን እንግዳ ሲመጣ አስተናግዶ አንበሻብሾ ይሸኛል እንጂ እንግዳ አንጥቶ ደብድቦ አይሸኝም፣ በሀገራችን ባህል ማለት ነው። እንግዲህ አብዲ ሀዋ ሰተት ብላ ቤቱ እንደሄደች አንስቶ ጠፍጥፎ ቆረጣጥሞ ለቀቃት። ሆስፒታል ገባች። በጣም ያሳዝናል። እንግዲህ የሱመያና የሰኢድ ጉዳይ በጣም እያሳሰበ መቼ ይገናኙ ይሆን፣ መቼ አብረው ይመጡ ይሆን እያለን